ይሄ ሁሉ ከተማ ነው? አዎ ከተማ ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ? በደንብ ነው ድሮ የሄድከው? ኧረ እባክህ እውነት? የት ነው የሄድከው? ድሮ እናቴ ሱቅ ስትልከኝ ጨው ልገዛ ባለ የእንትን ነው ድሮ ጨው ስንገዛ ራሱ ምን ሰው ውጭ ነው የሚልኩኝ ጨው። ውጭ ሀገር እኮ ነው ያልኩህ። አዎ እንትን ነው ድሮ እሮጣለሁ ጎበዝ ነበርኩና እናቴ እሺ ጨው ከውጭ ነው የሚገዛላት እንጂ የ50 የ20 ሳንቲም ራሱ። ኧረ እባክህ እዛ ነው ያወቁ ከተማ ውጭ ያልኩህ እኮ ከግቢ ውጭ አይደል። ሰላም ውዶቼ እንዴት አላችሁልኝ? ደህና ናችሁ ወይ? ይሄን አጋጣሚ ቲክታክ ገባ ስል አንዷ የኔ ሞክሼ ፖስት አድርገው ነበርና ስለተመቸኝ ነው ያወረድኩት። ግን ይሄ በጥቂቱ ነው ውዶቼ። ይሄን ያመጣሁት ምንድነው እንለያይ ያሉበት ፓርት 100 ጊዜ ይሆናል፣ 100 ጊዜ ከዛም በላይ ይሆናል። ግን ይሄ ትንሽ እንደው ለማስታወስ ያክል ነው እሷም ያመጣችው ምናምን እንጂ በጣም ብዙ አለ። ተለያይተናል፣ እንለያይ 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 ፕላስ እንለያይ የምር እና ውዶችዬ አትደንግጡ፣ አትረበሹ። ሀይሚዬ እንግዲህ ዛሬ ቦምብ አፈንድታብን ሄደችውና ሁሉም ተጨንቋል፣ ሁሉም ተረብሿል ምናምንና ሌላ ሙድ ውስጥ ነው ያለው። በእርግጥ ያው ለኦዲየንስ እንደዚህ አይነት ነገር እንትን ባይሉ ደስ ይል ነበር። ግን ኦልሬዲ እዚህ ስራ ውስጥ ስለተዘፈቁ መጨረሻውን በትዕግስት መጠበቅ ነው ውዶቼ። እንግዲህ ሀይሚዬም ዛሬ ከልቧ አይደለም ውዶቼ። እዚህ ጋር መረጋጋት ያለብን ነገር ከልቧ አይደለም። ያው የተሰጣት ገጸ ባህሪ ነው። እንግዲህ ሁሌ ለሀይሚዬ ነገራቸዋለሁ ብዙ ጊዜ የሚሰጣት ካራክተር የሚሰጣት ይሄ ካራክተሯ እንትን ነች፣ ሁሌ የምንለያይ የምትል ነች እና በዳኒ ጊዜ ከዛ በፊትም በቃ እንለያይ አብቅቷል፣ የኔና ያንተ ነገር በቃ እዚህ ጋር ይብቃ ምናምን ሁለተኛ ባንገናኝ ደስ ይለኛል፣ በቃ ይሄ መጨረሻችን ነው፣ እንለያይ በቃ ምናምን የሚል ነው በቃ ሁሉም ማለት ነው። እና ወዶች አትረበሹ፣ ሀይሚዬ እየተወነች ነው የኛ ቆንጆ። ክፉ ነገር ብንናገር እኛንን ወንጀል የምንገባው፣ ብንሳደብ እኛንን ወንጀል የምንገባው፣ ብንዘገዝቅ እኛንን ወንጀል የምንገባው። ገባቸው አይደለ? እነሱ ነገ ጧት አብረው አንድ ላይ ይመጣሉ፣ አንድ ላይ ይገናኛሉ። ዳር ቀሪ የምንሆነው ተሳዳቢ ምናምን በቃ እናንተ ናችሁ ዳር የምትቀሩት ማለት። ስለዚህ እኛ ራሳችንን ከራሳችን ጋር መሆን አለብን ውዶቼ፣ መማር አለብን። ካለፈው እንማር። እኔ ብዙ ጊዜ እየተናገርኩ ነው። ብሩኬንም ባለፈው ያለ ስሙ ስም ሲሰጠው ሲሰደብ ሲሪ እንደ ጉድ እንደ ማስቲካ አላምጠው ቲክቶክ ላይ ማጭራሽ በቃ ፎቶውን እንደ ምን ሲያረጉት እንደነበር በቃ ሊበሉት እንዲህ እንደ ሻወርማ ነው በቃ እንደ ሻወርማ ማለት ነው። ለማንኛውም ያ ነገር ደግሞ እንትን ብሎ ሀይሚዬም ላይክ ከዚህ በፊት ከአንገቷ ላይ ሀብል ምናምን ያደረገላት ሰዓት ላይ ዳኒ የዛኔ ፋሲል ሰዓት ምናምን በጣም እየተሰደበች ነበረ። እንደዚሁ ብቻ ይኸው እነሱ ዞሮ አንድ ናቸው። ይሄን የሚተውኑት ምናምን ያው ለትውናው ይሄ የሚሰጣቸው ገጸ ባህሪ ነው እንጂ ባክግራውንዳቸውን እኛ እናውቃለን፣ አይተናቸዋል አይደለ? ባክግራውንዳቸው ምን አይነት እንደሆነ በፕራንክም በምንም አይተናቸዋል። ሀይሚዬና ብሩኬ ምን አይነት ልጆች እንደሆኑ ማለት ነው። በጣም ሁለታቸውም የዋህ ቅንና መልካም ልጆች ናቸው። ፍቅራቸው ይለያል። እንኳን አይደለም ከዚህ በፊት ብዙ ጊዜ አሳውቀውናል፣ አይተናል፣ ሰምተናል። ለደቂቃ እንኳን መለያየት የሚከብዳቸው ልጆች ናቸው። አይደለም እንዲህ እስከ መጨረሻው ድረስ ለመለያየት በዚህ ፍጥነት በዚህ ልክ ቶሎ ብሎ እንደዚህ ለመቁረጥ እንትን የሚላቸው ልጆች አይደሉም። በጣም ከባድ ነው እና በእርግጥ ከዚህ በፊት ትወናቸው ምናምን ያሁኑ አይዲያ በጣም ከበድ ይላል እና ያው ትወናቸው በደንብ በተለይ የሀይሚዬ ለቅሶ ምናምን ከዚህ በፊት ያለው ምናምን የመጡበት አመጣጣቸው ብሩኬ መጀመሪያ ላይ በጣም እየተወነው ነበረ። ያው የሚያወዘጋግበው ነግሬያቸዋለሁ፣ ድራማው እንዲቀጥል ስለተፈለገ ነው ማለት ነውና እንደዛ ነበረ እና ለዛ ነው ሰው ርብሽ ያለው። የአሁኑ ዙር በጣም ከባድ ስለሆነ ነገርየው ምናምን ለዛ ነው እንጂ ያው ድራማ መሆን እኮ ግልጽ ነው ውዶቼ፣ ግልጽ እኮ ነው። ድራማ ለመሆኑ ቀን በቀን ቤታቸው ላይ ቪዲዮ መለቀቁ ብቻ በቂ ነው እያልኳችሁ ነው። ድራማ ባይሆን በቃ እዛው ይጨርሱ ነበር።
ይጨርሱ ነበር እዛው እንጂ ሚዲያ ላይ ወጥቶ ብሩክ አስረገዘ ምናምን እየተባለ እንደው ስታስቡት እንደው እንደዚህ ተብሎ የሚወራ ነገር ነው። እንደዚህ አይነት ነገር ሚዲያ ላይ ይወራል አይወራም? እውነተኛ ነገር ቢሆን ማለት ነው። ከካሜራ ጀርባ ነው የሚጨርሱት። ሌላው ደግሞ እንግዲህ እርግዝናዋን የእሷን እርግዝና እያያችሁ ነው። ሲፈልግ ይጨምራል፣ ሲፈልግ ይቀንሳል ምናምን። ከዛ ደግሞ እንግዲህ እየፈታተሹ ጨረቃ ፋሚሊ እንግዲህ የበፊቱን ፎቶዋንም ባሏንም ይሄ የተዳረችበትን ምናምን አልቀራቸውም ማለት ነው። እያመጡ ነው እየሰበሰቡ ገና ደግሞ ከዚህ በኋላ የሚወጣ ነገር ይኖራል ምናምን ገባችሁ? እና ይሄ ነገር ምናልባት ሰሞኑን በዓሉን በተመለከተ እንግዲህ ወደ ቤተሰብ ምናምን ይደርስና ሀይሚዬ ዛሬ በቃ ተለያይተናል ለቤተሰብ አሳውቅ ምናምን ብላለች አይደለ? ነገ ከነገ ወዲያ ቤተሰብ ያመጡና ምናልባት እርቅ ሊወርድ ይችላል። በዓሉን ከኛ ጋር በደስታ ለማሳለፍ ከፈለጉ ማለት ነው። ካልፈለጉ ደግሞ 300 ኬስ እስክትገባ ድረስ ሀይሚዬ እንቀጥልበት አይነት ካሉ ያው ይሄዱበታል ማለት ነው። ገባችሁ? ስለዚህ በቃ ዝም ብለን እኛ መጨረሻውን ማየት ነው። ለምን የምን መረበሽ የምን ማልቀስ? ውዶች አታልቅሱ፣ ወደ ራሳችሁ ተመለሱ። እንዴ አታልቅሱ፣ ማንም ለኛ የሚያስብ የለም። እሺ ውዶቼ፣ እነሱም ያው ፍርዳቸው ነው፣ ስራ እየሰሩ ነው። ግን አይዲያውን እንደዚህ አይነት ስራ ለእነሱ አይመጥንም ነበረ። ግን እኛ የምንለውን ደግሞ እየሰሙን አይደለም። ስለዚህ ወደ ራሳችሁ ተመለሱ፣ ወደ ራሳችሁ ተመለሱ። እናንተ ሰው ሀገር ላይ ነው ያላችሁት ምናምን እንዴ በዚህ ልክ ራሳችሁን አትጉዱ ውዶቼ። ሲቀጥል ደግሞ ሀይሚዬና ብሩኬ መቼም አይለያዩም። እንደነገርኳችሁ ይሄ ድራማ ነው። ሀይሚዬም ደግሞ መልሳ እሱን ለመፈተን ፕራንክ እያደረጋቸው ነው። ወይም ደግሞ ያው ተመካክረው አውቀውበት ያው ተመካክረው ነው ከበፊት የሚሰሩት። ግን ደግሞ ገልብጣ ወይ እሱን ለመፈተን እንትን እያለችው ነው። እሱ ለመጨረስ ወይም ለመዝጋት ሲሞክር እሷ መልሳ እንደገና እሱን ፕራንክ እያደረገችው ነው። ወይም ደግሞ ይሄንም አውቆበት ግን ድራማው እንዲቀጥል ብለው ይሆናል እንደዚህ ብላ የመጣችሁ ማለት ነው እንጂ ሙሉ ለሙሉ አሁን ዛሬ ያወራችሁ ነገር ምንም አይነት እውነት የለውም። ከልቡ አይደለም ወዶች፣ አታስቡ፣ አትጨነቁ እሺ። እና ምልላችሁ ነው ይሄ ሀይሚ ትወና ከብዳል። ያው በደንብ ነው የምትወጣው ምናምን ነገር። በጣም ነው እንደ የተለያያችሁት ሀይሚዬ በጣም ነው እንደ የተለያያችሁት። ትጫወቱብናላችሁ እየተለያየ መጣችሁ። ለማንኛውም ብሩኬ ወንድሜ ደግሞ አሞታል ጉንፋን፣ ፈጣሪ ማረክ፣ አላህ ያሽርክ ወንድሜ። እና ያው ብዙዎቻችሁ ያው ያሳዝናል እኮ ይጨንቃል፣ አይዲያው ይጨንቃል። እኔ ምንም አልደግፈውም። ከዚህ በፊትም ነግሬያችኋለሁኝ ለሀይሚዬ ማለት ያለብኝን ብያለሁ። በድራማው ማለት ነው። በድራማው አስተያየት ስንሰጥ እንደዛ ነው። በቃ መለያየት መፍትሄ አይሆንም። እኛን ለማስተማር ከሆነ እንደዚህ አይነት ሳይሆን ጥንካሬያቸውን፣ አንድነታቸውን፣ ጥላትን እንዴት ማሸነፍ እንዳለባቸው ነው ሊያሳዩን የሚገባው። ግን እነሱ አሁን እያደረጉ ያሉት አንደኛ ለኦዲየንስ መልስ እየሰጡ ነው። አሁን ሀይሚዬ ዛሬ የተናገረችው በሙሉ ለኦዲየንስ መልስ እየሰጠች ነው። የራሴን ህይወት ራሴ ነኝ የምመራው፣ ማንም የሚወስንልኝ አይደለም፣ ማንም አይወስንልኝም አይነት ነገር መልስ ነው። ምንድነው ያ ደግሞ ትላንት አሁን ብዙ ሰው ሜንሽን አድርጓታል እያደረገ ተረጁ የሚል ብዙ ነበርና ያው ምክርና አስተያየት ነው ይሄ እኮ እንጂ እንደ ትዕዛዝ አይደለም፣ አስተያየት ነው። እና የሚጠቅማቸውን መውሰድ የማይጠቅማቸውን መተው ይችላሉ። ሁሌ ከኦዲየንስ እየወሰዱ ምናምን እንደዚህ መልስ ምናምን። ትናንትናማ አሁን የሰራው ልጁ ከኦዲየንስ የተወሰደ ነው። ለምንድን ነው እሱ የድሮ ፍቅረኛዋ ከሆነ እጁን አጣጥፎ ዝም የሚለው? ለምን እንትን አይልም ጓል አለ ምናምን ነገር ሲባል ትናንትና ሳት ለብሶ ሳት ጎርሶ መጣ። ስለዚህ ከኦዲየንስ እየወሰዱ አንዳንድ መልስ እንሰጣለን ይላሉ ምናምን ብቻ ላይክ እንደዛ። እና ደግሞ በቃ አለ አይደለ በተቃራኒው አስቡት። በቃ መለያየት ቀልድ እንዳልሆነ ምናምን እንለያይ የሚለውን በተቃራኒው አስቡት። እኛ መቼም አንለያይም እያለች ነው ሀይሚዬ፣ በተቃራኒ ማለት ነው። ስለዚህ እንደዛ እያደረጋችሁ አስቡት። ደጉን ጥሩን ደግሞ ነው ሲጀመርም እንደዛም ነው የሚሆነው እንጂ እንደዚህ ቀልድ ነው እንዴ ህይወት እንደዚህ እንዴ? እና ለዛ አይደለም ውዶቼ። ሲቀጥል ደግሞ አንዳንዶቻችሁ ህመሟን ማናቆት ምናምን የሚባል ነገር አለ። ይኸውላችሁ ውዶቼ፣ ህመምም ካለባት ለኛ የማናቀው ሚስጥር ካለ ምናምን ያን ሁሉ በውስጥ መጨረስ ይችላሉ። ለኛ ሪዝን አያስፈልገንም። እኛ ተመልካች ኦዲየንስ ነን። ገባችሁ? ላይክ እንደ ሄሉና እንደ ማርክ
እንደ አላዛር ሄሉ ጋር አሁን እንትን ሲሉ የሆነ እውነተኛ ነገር ይመጡና እንደዚህ ነው ምናምን ብለው ይለያያሉ። በሰላም ማለት ነው። በቃ ለኦዲየንስ አሁን ሀይሚዬና ብሩኬ ላይ ችግር ካለ ሀይሚዬና ብሩኬ ምንድነው የሚያደርጉት? ቀጥ ብለው ይመጡና በቃ እናንተ የተከበራችሁ ኦዲየንሶቻችን ናችሁ፣ ቤተሰቦቻችን ናችሁ። እስከዛሬ ድረስ እየደገፋችሁ ሰፖርት እያደረጋችሁ ለዚህ አብቅታችሁናል። በጣም እናመሰግናለን። አሁን ላይ ትንሽ አለመግባባት ተፈጥሯልና እኔና ሀይሚዬ መሀል ስላልተግባባን በቃ ተለያይተን ሁላችንም የራሳችንን ኑሮ ለመኖር ወስነናል። ስለዚህ በጣም ይቅርታ አስከፍተናችኋል። ይሄን በማለታችን ግን ደግሞ ምንም ማድረግ ስላልቻልን ነው። በአዳዲስ ቪዲዮ እንመጣለን፣ ሁላችንም አንጠፋ ሚዲያ ላይ ምናምን ነገር ብለው አስረድተው መዝጋት ይችላሉ። ለኛ ሪዝን አያስፈልገንም። ለኛ በዚህ ረጅም ርቀት ምናምን መሄድ አያስፈልጋቸውም። ገባችሁ? እንደዛ አይደለም። ግን ይሄ ስራ ስለሆነ ነው እንደዚህ ቀን በቀን እየመጡ ድራማ። አንድ ወር እኮ አለፈው። በቃ አሁን አንድ ወር አልፎታል አይደለ? ወረዳ አንድ ወር ሊያልፈው ነው እንደዚህ እያሉ ማለት ነው። ይሄ ስራ እንጂ እውነት ነገር አይደለም። እና ሀይሚዬም አሁን እየተወነች ነው፣ ገልብጣ እየሰራች ነው ያለችው። እንታገስና መጨረሻውን አይተን ደግሞ ያለውን ነገር አስተያየት እንሰጣለን ማለት ነው እንጂ አትሳደቡ ውዶቼ። ሶብር እናድርግ፣ ሁላችንም ሶብር እናድርግ። ብሩኬንም ሀይሚንም የምትሳደቡ ልጆች ከመሳደብ አስተያየት መስጠት ይጠቅማል ያላችሁትም ማለት ነው እንጂ ከስድብ ምንም አይገኝም። ይመቻችሁ። በተረፈ ያው ሀይሚዬም ለብሩኬ ምን ያክል እንደምትሳሳ ብሩኬም ለሀይሚዬ ምን ያክል እንደሚሳሳ እናውቃለን። እና ያሳለፉትን ነገር አንዘንጋ። አንዳንዴ እንደዚህ አይነት ነገር ሲሰሩ ያሳለፉትን ነገር ዞር ብለን ሀይሚዬ ማነች ብሩኬ ማን የሚለውን ነገር ማሰብ መቻል አለብን። ቶሎ ግልብጥ ማለት የለብንም ውዶቼ። ቆም ብለን እናስብ። ምክንያቱም እነሱ ነገ ጧት በፍቅር ይመጣሉ። ንከንፋለሁ እንጂ ናፍቆት አይሎብኝ ፍቅርሽ እከፋለሁ እንጂ ናፍቆት አይሎብኝ በሚለው ሙዚቃ መታለች። እንግዲህ ሀይሚዬ ማለት ነው ስቶሪ ላይ ያደረገችው ነው አሁን። እና ለማንኛውም መልክሽ ብቻ ንግስት አያርግሽ። ማን ነው ባህሪሽ ነው የሚያነክስሽ ነው ምናምን። መልክሽ ብቻ ንግስት አያርግሽ፣ ባህሪሽ ነው የሚያነክስሽ አይነት ነገር። ተውት፣ ይሄን እንለፈው። ይሄን ለማደናገር ነው ያመጣችሁ ማለት ነው። ሌላው ደግሞ አቶ ፍፄ ሁለታችሁም መተማመን አለባችሁ፣ አንዳችሁ ለአንዳችሁ አስፈላጊ ናችሁ ብሏል። እውነት ነው፣ አንዳችሁ ለአንዳቸው አስፈላጊ ናቸው። ብሩኬ ለሀይሚ፣ ሀይሚ ለብሩኬ አስፈላጊ ናቸው። ፍቅረኛሞች ወይም ደግሞ የወደፊት የትዳር አጋር የሚሆኑ ሰዎች አንዳቸው ለአንዳቸው አስፈላጊ ናቸው። ገባችሁ? መተማመን፣ ፍቅር ላይ ደግሞ መተማመን ዋነኛው ነገር ነው። መተማመን ከሌለ በትንሽ በትልቁ እንዲህ በቃ መጠርጠር ምናምን ነገር ካለ የለም፣ ፍቅር የለም። በቃ እንደዚህ አይነት የሚባል ህይወት የለም። እና በፍቅር ውስጥ መተማመን ትልቁን ዋናውን ቦታ የሚይዘው እሱ ነው። ዋነኛው ነገር መተማመን መቻል አለባችሁ። የራሳችሁን ሰው ማመን መቻል አለባችሁ። እምነት ከሌለው ዋጋ የለውም ፍቅር። እና ሀይሚዬ ደግሞ አብቅቷል እዚህ ጋር ምናምን ብላ ሸርታለች ማለት ነው። ለማንኛውም ቀልዳቸው አይጠገብም። ሀይሚዬና ብሩኬ የኛ አወዛጋቢዎች ይመቻችሁ። ለማንኛውም ዞሮ ያው ኦዲየንስም አንዳንዱ ገብቶት ፈታ እያለ ነው፣ መልካም መለያየት እያለ ተሳላሽቶ ማለት ነው። ብቻ ግን ይሄን ስራ ከዚህ በላይ ባይቀጥል መልካም ነው። ይበቃል። ኦዲየንስ አይጨነቅ፣ ለኦዲየንስ አስቡ። የምሬን ነው። ስንት ኦዲየንስ እየተጨነቀ ነው። አስቡ ለኦዲየንስም። ይሄ አሪፍ ኦዲየንስ አላችሁ ምናምን። ስለዚህ ወደ ራሳችሁ ተመለሱ። በሳቅኑ ቶሎ ነው ምለው። መልካም ጊዜ ይሁንላችሁ። ባይ ባይ።